ሰው በሌለበት በሩ በውስጥ በኩል በተቆለፈ ቢሮ ውስጥ አንድ አስክሬን ተገኘ። ግድግዳው ላይ ደግሞ ለዘላለም እንደምትወደኝ ቃል ገብተህ ነበር የሚል በደም የተጻፈ መልእክት አለ። የሚገርመው ግን ግለሰቡ የሞተው ካሜራው ላይ የታየችው ብቸኛ ተጠርጣሪ ቢሮውን ለቃ ከወጣች ከ20 ደቂቃ በኋላ ነበር። ሳሮን ያልነካቸውን ሰው እንዴት ገደለችው? ለዛሬ በፍቅርና በቀል የታጀበ አስገራሚ ታሪክ ጀባ ብለናል። ቻናሉን ሰብስክራይብ በማድረግና ቪዲዮውን ላይክ በማድረግ አብራችሁን ቆዩ። አስክሬኑ የተገኘው ፀሐይ ብቅ ካለች ከጥቂት ደቂቃዎች በኋላ ካዛንቺስ አካባቢ በሚገኝና በሩ በቁልፍ በተዘጋ አንድ የቢሮ ህንፃ ውስጥ ነበር። የጽዳት ሰራተኞች ጠዋት ወደ ስራቸው ሲገቡ ግለሰቡ በቢሮው ጠረጴዛ ላይ ወደፊት ተደፍተው አገኙት። ግንባሩ ቀዝቃዛው የመስታወት ጠረጴዛ ላይ አርፎ ነበር። የለበሰው ሙሉ ልብስ ደግሞ በደረቀ ደም ምክንያት ጠቁሮ ጀኪቷል። የሞተው ሰው ዳዊት በቀለ ይባላል። ዳዊት ከሞተም ሰዓታት አልፈውት ነበር። በሰውነቱ ላይ የሚታየው አንድ ቁስል ብቻ ነበር። በደረቱ ላይ በስለት የተወጋ አንዲት ንጹህ ምልክት ብቻ። ሁኔታውን በማየት እሱን የሚወደው ሰው በጥንቃቄና በቀስታ የወጋው ይመስላል። በቦታው ላይ ምንም አይነት የትግል ምልክት አይታይም። በአስክሬኑ አቅራቢያም ቢሆን የማንም የጣት አሻራ አልተገኘም። የቢሮው በር ከውስጥ በኩል ተቆልፎ ነበር። ፖሊስን ከሁሉም በላይ ያስደነገጠው ግን ግድያው ብቻ አልነበረም። ከአስክሬኑ በስተጀርባ ባለው የመስታወት ግድግዳ ላይ በደም ተቀባብቶ የተጻፈው መልእክት ነበር። መልእክቱ ለዘላለም እንደምትወደኝ ቃል ገብተህ ነበር የሚል ነበር። የደህንነት ካሜራዎች እንደሚያሳዩት ዳዊት ባለፈው ማታ ብቻውን ነበር ወደ ህንፃው የገባው። ሳሮን ጌታቸው ደግሞ ከምሽቱ 2 ሰዓት ከ14 ደቂቃ ላይ በረጋ መንፈስ ከህንፃው ስትወጣ በካሜራ ታይታለች። ይሁን እንጂ የሕክምና ባለሙያዎች ዳዊት የሞተበት ጊዜ 2 ሰዓት ከ36 ደቂቃ እንደሆነ አረጋግጠዋል። ይህ ማለት ሳሮን ከወጣች ከ22 ደቂቃዎች በኋላ ማለት ነው። ከዚያ በኋላ ማንም አልገባም፣ ማንም አልወጣም። ታዲያ ጥያቄው የእያንዳንዱን ሰው ያስጨነቀ ነበር። ሳሮን እሱ ከመሞቱ በፊት ከወጣች፣ ሌላ ሰው ደግሞ በቦታው ካልነበረ ዳዊት በቀለን ማን ገደለው? ፖሊስ በሁኔታው ተጨንቋል። ከ6 ዓመታት በፊት ዳዊት በቀለ ሰዎች ወዲያውኑ የሚያምኑት እና በራሱ የሚተማመን አይነት ሰው ነበር። አነጋገሩ የረጋ፣ አለባበሱ የተሟላና የትዕግስትን ዋጋ በሚገባ የሚያውቅ ይመስል ነበር። ቦሌ አካባቢ በፋይናንስ አማካሪነት እየሰራ ገንዘባቸውን ማሳደግ ለሚፈልጉ ኩባንያዎችና ግለሰቦች ምክር ይሰጥ ነበር። ራሱን የሚገዛበት መንገድና የአነጋገር ብቃቱ ትልቅ ትዕግስት ያለውና አስተዋይ ሰው እንደሆነ ያስታውቅበት ነበር። ሳሮን ጌታቸውን መጀመሪያ ጊዜ ያገኛት በዚህ የሥራ አጋጣሚ ነበር። እሷ አትላስ አካባቢ በሚገኝ አንድ ትንሽ ካፌ ውስጥ በምሽት እየሰራች በአዲስ አበባ ዩኒቨርሲቲ የሳይኮሎጂ ትምህርቷን ተከታተል ነበር። ዳዊት እሷን ማስተዋል የጀመረው ካላት ማዳመጥ ችሎታና በድካም ውስጥ ሆና እንኳን የምታሳየው ትህትና ስላስገረመው ነበር። ጠቃሚ ነገር እንዳትረሳ ከደንበኞች የምትቀበለውን ትዕዛዝ ማስታወሻ ላይ እየጻፈች ይመለከታት ነበር። እሱም በየሳምንቱ ሐሙስ ቀን ወደ ካፌው መምጣት ይጀምራል። ስሟን፣ የፈተና ጊዜዋን እና ጉለሌ የሚኖሩትን አየቷን ሳይቀር ያስታውሳል። የሁለቱም ፍቅር የተጀመረው በዚህ ሁኔታ ነበር። ሳሮን ያደገችው በምኞት ዓለም ውስጥ አልነበረም። ወላጆቿን በልጅነቷ ስላጣች ያሳደጓት አየቷ ናቸው። እናም የጸሎት ልጅ ነበረች። አየቷ ዳዊት ከሷ ጋር ፍቅር ስለያዘው ለሕይወቷ በረከት ወይ ቁስል ሊያመጣ እንደሚችልና ጥንቃቄ እንድታደርግ ይነግሯት ነበር። ቢሆንም ዳዊት አደገኛ ሆኖ አልታያትም። ስለ ወደፊት ሕይወታቸው፣ ስለ ትዳር እና ስለሚገነቡት ቋሚ ነገር ያወራ ነበር። አየቷን አግኝቶ ሳሮንን እንደ አይኑ ብሌን ይጠብቃታል ቃል ገብቶላቸው ነበር። ሳሮንም በተናገራቸው ነገሮች እሱ ላይ እምነት እንዲኖራት ያደርጋታል። በዚህ ሁኔታ በሰው ተመርጣና ተወዳ ስለማታቅ ልቧ በደስታ ተሞላ። አብሮ ለረጅም ጊዜ በፍቅር ከቆዩ በኋላ በመሃላቸው ክፍተት የሚጣራበት ሁኔታ ይመጣል። እውነታው በድንገተኛና በጩኸት አልመጣም። እንደ ስህተት በዝምታ ሰርጎ ገባ እንጂ። ሳሮን የዳዊቱን አፓርታማ እያጸዳች በነበረችበት ጊዜ ድንገት ሌላ ስልክ ታገኛለች። መጀመሪያ የሥራ ስልክ መስሎት ነበር። ነገር ግን ውስጥ ያሉትን መልእክቶችን ስታይ ዓለሟ ተገላበጠ። ረጅም የፍቅር ወሬዎች፣ የግል ቀልዶችና ቀጠሮች ትመለከታለች። የሚያወራው ከሌላ ሴት ጋር ነበር። በዕድሜ ከሷ የምታንስና ነፍሰ ጡር የሆነች ሴት ነበረች። ሳሮን ዳዊትን ስትጠይቀው በፊቱ ላይ ፍርሃት ወይንም ጸጸት ታያለች ብላ ጠብቃ ነበር። እሱ ግን እንደውም ከሷ የተገላገለ አይነት ስሜት ይታይበት ነበር። ይህ እኮ በሕይወት ውስጥ የሚያጋጥም ነገር ነው፣ አንቺ እኮ ብልህ ሴት ነሽ፣ ስሜታዊ መሆን የለብሽም ይላታል። በዚያች ምሽት ዳዊት ጥሏት ይወጣል።
ከሳምንት በኋላ ስልኩ አይሰራም ነበር። አፓርታማው ባዶ ሆኗል። ቢሮው ደግሞ ሂሳቦቹን ለሌላ ሰው አስተላልፎ ነበር። ሁኔታው ልክ ራሱን ከምድረ ገጽ እንዳጠፋ ያህል ነበር። ሳሮን በጭንቀትና በተስፋ መቁረጥ ፈለገችው። ትምህርቷንም አቋረጠች። ቦሌና ካዛንቺስ በመንገድ ላይ አገኘው ይሆናል በሚል ተስፋ ተንከራተተች። በመጨረሻም ሳር ቤት አካባቢ በሚገኝ አንድ ሆስፒታል ውስጥ ዶክተሩ በዝግታና ቃላትን እየመረጠ ስለ ሁኔታዋ ያስረዳታል። ዶክተሩ ሳሮን ነፍሰ ጡር እንደሆነች እየነገራት ነበር። ዳዊት ግን አሁንም ለጥሪዎቿ መልስ እየሰጣት አልነበረም። ከ3 ወራት በኋላ በአንድ የመንግሥት ሆስፒታል ኮሪደር ውስጥ ብቻዋን በነበረችበት ጊዜ ልጇን ታጣለች። አጠገቧ ቤተሰብ አልነበረም፣ የልጇ አባትም አልነበረም። በዚያች ምሽት አያቷ ቤት ተኝታ በነበረችበት ጊዜ አንድ ድምፅ ተሰማለች። የሰማችው ድምፅ ፍቅር ያስታውሳል የሚል ነበር። ሳሮን በዚህ ሁኔታ ለብዙ ወራት ትቆያለች። ዳዊትን መበቀል ትፈልጋለች። ነገር ግን የበቀል እርምጃዋን ወዲያውኑ አላቀደችም። መጀመሪያ የደረሰባትን ከባድ የሐዘን ጊዜ አሳልፈች። ትምህርቷን አጠናቀቀች። በሳይኮሎጂ ትምህርቷም በስነ ልቦናዊ ስብራት ምርምር ውስጥ ዓመታትን አሳልፈች። አሁን የሰው ልጅ አእምሮ በጥፋተኝነት ስሜት እንዴት እንደሚፈርስ፣ ትዝታ እንዴት ገዳይ መሳሪያ እንደሚሆን እና ፍርሃት ከማንኛውም ስለት በላይ እንዴት በእክፋት ሰው ሊገድል እንደሚችል ተረድታለች። አንዳንዴ በህልሟ ዳዊት በመስታወት በተሞላ ክፍል ውስጥ ቆሞ የራሱ ድምፅ በራሱ ላይ ሲያስተጋባበት ይታያት ነበር። አንዳንዴ ደግሞ አፏ ውስጥ የደም ጣዕም እየተሰማት ከተኛችበት ትነቃ ነበር። በዚህ ሁኔታ አሁንም 2 ዓመታት አለፉ። ከዚያም ዳዊት በቀለብ በድንገት ይመለስና ካዛንቺስ አካባቢ አዲስ ቢሮ ይከፍታል። አሁን የተሻለ ልብስ ይለብሳል፣ የተሻለ መኪና ይነዳል እና ምንም እንዳልተፈጠረ ሆኖ መኖር ጀመረ። ሳሮን አንድ ቀን መንገድ ሲሻገር ታየዋለች። እሱ ግን መጀመሪያ አላወቃትም ነበር። እሷን መርሳቱ ደግሞ ከሁሉም በላይ ልቧን አቆሰለው። ከዚህ በኋላ ሳሮን ዳዊትን በጥንቃቄና በተረጋጋ መንፈስ ቀረበችው። ከነበረችበት መጥፎ ሁኔታ እንደወጣችና ሁሉንም ነገር እንደረሳችው በመሆን ትቀርበዋለች። ይግር እንዳለችው ሕይወቷን እንደቀጠለችና የምትፈልገው የመጨረሻ ንግግር ብቻ እንደሆነም ነገረችው። ዳዊትም የተናገረችውን ነገር አምኖ ተቀበላት። ሰው በበዛባቸው ግልጽ ቦታዎች፣ በካፌዎችና በቢሮ መግቢያዎች መገናኘት ጀመሩ። የውሸት ደህንነት እየተሰማቸው ቢሆንም በሚገራረሙ ቦታዎች እየተገናኙ ያወሩ ነበር። ሳሮን ድምጿን ከፍ አድርጋ አናግረው አታውቅም። በመጥፎ ነገርም ክሳው አታውቅም ነበር። ሁልጊዜ በዝምታ ታዳምጠው ነበር። እንደ ዳዊት አይነት ወንዶች ደግሞ ዝምታን እንደ ድክመት ይቆጥሩታል። በአራተኛው ቀጠሮአቸው ቀን ላይ ዳዊት በግል እንዲያወሩ ስለፈለገ ወደ ቢሮ ጋበዛት። የደህንነት ካሜራዎች ሳሮን ምሽት 1:42 ላይ ስትገባ አሳይተዋል። ቢሮ ውስጥ ምንም አይነት ለውጥ ወይንም ግርግር አልነበረም። ጩኸትም ሆነ ጥቃት አልተሰማም። ለ12 ደቂቃ ብቻ ተነጋገሩ። ሳሮን ይህ ያንተ ነው፣ ትተኸው ሄደህ ነው በማለት አንዲት ትንሽ ፍላሽ ሰጠችው። ከዚያም ምንም ሳትናገር በተረጋጋ መንፈስ ወጣች። በካሜራው ላይ 2:14 ላይ ብቻዋን ስትወጣ ታይታለች። ነገር ግን 2:36 ላይ ዳዊት በቀለ ሞቷል። በሌላ በኩል ዋና መርማሪ የሆነው ሄኖክ አለማየሁ በአጋጣሚዎች አያምንም። እሱ የሚያምነው በጫና በሁኔታዎች መደጋገምና ሰዎች በራሳቸው ውሸት ተጭነው በሚሰበሩበት እውነታ ላይ ነበር። የዚህ ግድያ ሁኔታ ግን ስላልተረዳ እያስጨነቀው ነበር። የተቆለፈው በር፣ የማንንም የጣት አሻራ አለመገኘቱና የሰዓቱ አለመገጣቷም አልተዋጠለትም ነበር። ሳሮን ስትጠየቅ በጣም የተረጋጋች ትመስል ነበር። ዳዊትን እንዳገኘችውና በአንድ ወቅት ተወደው እንደነበር በማመን ትናገራለች። ሄኖክ ዳዊትን እንደገደለችው ሲጠይቃት እሷም እንዳልገደለችውና እሱ የሞተው ጥፋቱን እያስታወሰ እንደሆነ ትናገራለች። በዚያች ምሽት መርማሪ ሄኖክ በሕልሙ አንዲት ሴት ከጀርባ ሆና ያንኑ ቃል ፍቅር ያስታውሳል ስትለው ይታየዋል። ቢሆንም ሄኖክ ምርመራውን ቀጠለበት። ዳዊት ከዚህ ቀደም ከሌላ ሴት ጋር ግንኙነት እንደነበረውና ከ2 ዓመት በፊት ድሬዳዋ ውስጥ ራሷን እንዳጠፋች አረጋገጠ። ልዩነቶቹን ችላ ማለት የማይችል ነበር። ከዚያም የሕክምና ባለሙያው ሌላ መረጃ ይዞ ይመጣል። ዳዊት በቀለ የሞተው በስለት ተወግቶ ሳይሆን በደረሰበት ከፍተኛ የስነ ልቦና ድንጋጤ ምክንያት ልቡ በድንገት ስለቆመ እንደሆነ ተረጋገጠ። መርማሪ ሄኖክ ፍላሿን ከዳዊት ኮምፒውተሩ ላይ ወስዶ መርመረው። ውስጥ የተገኘው አንድ የድምፅ ፋይል ብቻ ነበር። በድምፅ ፋይሉ ላይ የሚሰማው ዳዊትን ድምፅ ነበር። እየሳቀና እየተሳለቀ ነበር።
ይህ ድምፅ ዳዊት በአንድ ወቅት ለሳሮን ልኮላት የነበረ ሲሆን ሴቶች እንዴት ፍቅር እንደሚያደክማቸውና እሱ ደግሞ ለሳሮን ምንም አይነት ስሜት እንደሌለው በግልጽ የሚያስረዳ ነበር። ሳሮን ይህንኑ ድምፅ በቢሮ ውስጥ ከፈተችለት። ምንም አይነት ስለት ሳያስፈልጋትና ቢላ ሳትነካ ድምፁን በተደጋጋሚ ያሰማችው። የቀረውን ሥራ የሠራው የራሱ የጥፋተኝነት ስሜት ነበር። ከዚህ በኋላ መርማሪ ሄኖክ ፋይሉን በዝምታ ዘጋው። ሳሮንን ለመከሰስ የሚችለው ምንም አይነት ወንጀል ድርጊት አልነበረም። በመጨረሻው ትያኔ ላይ ሳሮን ጌታቸው ከጥቂት ወራት በኋላ አዲስ አበባን ጥላ ትወጣለች። አያቷን ለመንከባከብ ወደ ጉለሌ ተመለሰች። ሁሌ ማታ ማታ ሻማ ታበራና ጨለማ ላይ ከሌላ የማይታይ ነገር ጋር እንደምታወራ ትናገራለች። ንግግሯ ግን ጸሎት አልነበረም። የምታወራው ከምትወደው ዳዊት ጋር ሲሆን በየቀኑ ያለፉትን ትዝታዎች ፊት ለፊቷ እንደቆመ በማሰብ ትናገራለች። በሕይወት ባይኖርም አሁንም ትወደዋለች። ካዛንቺስ የሚገኘው ያ ቢሮ ደግሞ አሁንም ባዶ ነው። የጥበቃ ሰራተኞች ፀሐይ ከጠለቀ በኋላ እዚያ ቢሮ ውስጥ መስራት አይፈልጉም። አንዲት ሴት ለአንድ ሰው የገባውን ቃል ስታስታውሰው ድምጿ ይሰማል ይባላል። ድምጿ አያስፈራም፣ ግን ትዝታን ያጭራል። አንዳንድ የፍቅር ታሪኮች በይቅርታ አይበቁም። የሚያበቁት የእውነቱን መሸከም በማይቻልና አስከፊ ሁኔታ ነው። የእነዚህ ሁለት ሰዎች ታሪክም የተጠናቀቀው በዚህ ሁኔታ ነበር። ለዛሬ በዚህ ያበቃን። ሌላ ጊዜ በሌላ በተሻለ ታሪክ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።